ጸናጽል እንደመወርወር መምህር ጸናጽል እንደመወርወር ድንቁርና ላይ ሄደህ እኮ ሰርቶብሃል አታውቅም እንጂ እየተደማመጠ ልብ የታወረ ሰው ነህ። ባይዘው አንተና ዳንኤል በጣም ማትመለሱ ማትፈወሱ ድውያን ናቸው እናንተ። እርግጥ መጸለይ ይገባናል እኛም፣ ግን እናንተ የምትፈወሱ አይመስለኝም። ዘወትር ተጣጥላላት ትኖራለህ እንዴ? ወንጌል አሰብክም እንዴ? ለምን ወንጌል የማቴዎስ ወንጌል እንደ ይላል ራዕይ ዮሐንስ እንዴ ብላ እያልክ ለምን ተከታዮችን አታስተምረው? ልብ በሉ። አሁን መምህሩ ገብተው የሚሳደቡ ምን ልብ በሉ ትላለህ? እየገባህ የማይችሉትን ሁሉ ገብተው ሰይጣን በኢትዮጵያ ለምሳሌ አሁን አንድ ወላይታ አካባቢ እየተደማመጠን መምህር እንዴ በመደዳማ ታውራ እየተደማመጠን እኔም ደግሞ ላውራ ማወቅ ላይ ይችላል ግዴታ ታወራለህ እኮ አልኩ። እኔ ደግሞ ላውራ። ስለዚህ ሌባ ነህ አንተ አጭበርባሪ፣ ከሰው ላይ ወረድ። እሺ ደንቆሮ። ይሄ ነው እንግዲህ ቤተክርስቲያኒቱ እንዲህ አይነት ትውልድ ነው የያዘችው። አየህ አይደል? ሮያል ያቋቋም መምህር ነው ማለት የቅዱስ ያሬድን ዜማ የተማረ ማለት ነው። ሌሊቱን ሁሉ እያለ እንደታረደ በግ ሲጮህ ወይት እንደታረደ በግ ሲጮህ የሚያድር ማለት ነው። ያቋቋም መምህር ይሄ ነው። በቃ መጽሐፍት ላይ የሉ ቆንጅዬ ማለት ነው። እንደታረደ በግ ብቻ መቋም ጽናጽር ይዞ እየጸነጸኑ እየመረገዱ በቃ ዝማሜ ወይ ተክሌ ነው ወይ ጎንደር ተምሯል። በቃ እሱ ያንን እንትን እያለለ ከዚህ መጥቶ ምን አለ? ጥያቄ ስጠይቅ አንተ ደንቆሮ አንተ ደንቆሮ እያለኝ ማለት ነው። እንዴ ኦርቶዶክስ ልጆችሽን ሰብስቢ። መምህር አቋቋም ዘቤተ ማርያም ከዚህ ስቡ ወዱስ እያሉ ጸናጽል እንደመወርወር መቋሚያ ዝማሜ እንደመዘመም እንደ ተክሌ ወይ እንደ ጎንደሩ ወይ እንደ ላይ ቤት እንደ ታች ቤት እንደሚባለው እንደዛ አይደለም። እዚህ ስትመጣ በእውቀት ነው የምትጠይቀው። ቆንጅዬ ደንቆሮ ሆነ ሳለህ አንተው ራሱ ባለመማር አንተ ገበሬ የሚዘመመው እኮ መጽሐፍ ቅዱስ ነው። አንተ የታውቀኸው ምን አህያ የሌለው በበቅሎ ይስቃል ይላሉ። እኛ እኮ የምንዘማው የምንጸነጽነው ደነዙ እንትኑ ነው መጽሐፍ ቅዱስ ነው። ልበልልህ ለምሳሌ ጠቁመኝ አንተ መጽሐፍ ቅዱስ ጥቀስና ይሄን በዚህ ማበለው ድንጋይ ከብት ስለሆነ ለዛ ነው የሚሰደው። አህያ ስለሆንክ ነው የምትዘምረው። ምን አንተ ዝም ብሎ እንደው ለማጭበርበር ብቻ የተፈጠርክ ሚዲያ ላይ ዝም ብሎ ሰዎችን ለማሳሳት ብቻ የተነሳሳው ነህ እንጂ ምን እንደሚባል ምን እንደተቆጣው መጽሐፍ ቅዱስ ነው ባይዘውኛ የምንለው ወንድምነት። አቤት ጀምሮ መጠየቅ ትችላለህ። ይሄ ዜማ ከተቀመጠው እንጂ ያውቀ ምንድን ነው የሚለው ከተነሳ ለምን ተሰጣለ ከብት ስለሆንክ አንተ መምህር አንዴ የጽልመት ልጅ ነህ አንተ። የጨለማ ልጅ ስለሆንክ አይገባህም አንተ። ሰውን በማጥላላት ብቻ አንዱን ብሔር አንዱን ሃይማኖት መምህር ተባኩት ጨት ብቻ ነው ያንተ እና ቀኝ መልስ ሰጣለሁ እንኳን ላንተ ምንም ችግር የለው። እሺ ያው ሰማኑት ዕውቀት አሉት። ወንጌሉ እንደዚህ ይላል። ወንጌሉ ብቻ አንደኛው ነገረኝ ያኮ ምን ነው ወንጌል ነው አታውቅም እንጂ አንተ ቅዳሴውን መጠየቅ ትችላለህ። አይዞት መምህር አይዞት። ቅዱስ ያሬድ የያዘው ጠቅላላ መጽሐፍ ቅዱስ ነው። ስለማታውቀው አይነ ስውር ስለሆንክ ልቡ ስለታወረ አታውቅም አንተ። የመጨረሻ ኦርቶዶክሳውያን በማይ መጨረሻ እናንተ ናችሁ። እሺ ልንገርህ እንደምታውቁ አንተ ቅዱስ ያሬድ ይሄን ብሎ ነው ልብ ካለ ለምን ድጓው ውስጥ ገብተህ 2 ደቂቃ ሰተኑታል። ገብተህ ድጓው ላይ ገብተህ ይሄ ምንድን ነው ይሄ ምን ይላል ከምን ተወሰደ ብትል እነግርሃለሁ። ቀጥሉ 2 ደቂቃ ማንንም ይሁን እንዳያደርጓቸው ሞት አታርጋ ሆነ ሞት ማድረግ ወንድም 2 ደቂቃ ሰተኑታል። እናንተ ሲጀመር በአንድ ሃይማኖት ጥላችሁ የተያዛችሁ የሆነ ቡድ አንዴ ቆይ ጋይስ ሚዩት አታርጓቸው። ስንት ወንድሞች አሉን እኛ ጥሩ መናፍቃንም ቢሆኑ ግን እናንተ ደግሞ ይለያል። በጣም ባለጌ እሰማለሁ እና ሚዩት አታርጓቸው። ሚዩት አታርጓቸው ካለ ወንድምነት ሚዩት አታርጓቸው
ተናገሩ። ሞዴሬተር ትመጣለህ። ማነው ሞዴሬተር ሚዩት የሚያደርጋቸው? ትገባለህ። አይሃለሁ ብዙ አንዳንድ ቦታና አንተና ዳንኤል ሰውን ወደ ሲኦል የምትመሩ ሙሴ እስራኤላውያንን እንዳሳለፈ ሁሉ እናንተም ከብርሃን ወደ ጨለማ የምትወስዱ እናንተ ናችሁ። ሁለታችሁ መሪዎች ናችሁ። እሺ ስለዚህ ሳይሆን የሚባለው ድንቆሮ ገብተህ ብትማረው አታውቀውም እንጂ አንተ ሙሉ ወንጌል ነው። እሺ መጽሐፍ ቅዱስ ነው። ግን አንተ የታውቀት ይሄንማ እድል ያለው ሰው የተማረ ሰው ምሁር ሰው ነው የሚያውቀው። እንዳንተ ዝም ብሎ ጭፈራ አይደለም። ዜማ ሲባል ጭፈራ ሳይሆን አለው ራሱን ችሎ ስንት ዓመት ተምረን ደም ተፍተን ነው እንማረው። እንዳንተ ዝም ብሎ ዛፍ ከፍቶ የዓመት ሜጋባይት ሞልቶ ህዝብና ህዝብን ሲሳደቡ መዋል ወይም እንቀጥላውን ቲክቶክ ላይ ኦርቶዶክስ እንደነው ስውሯ ማርያም እንደዛ ዛሬ ጸበል ፈልቆ እንደዚህ ይላሉ። ኦርቶዶክስ ምን ተሰማ ነገር የለም። የባዘኑትን ከመውሰድ ውጭ ምንም ይሰማል። ወንድምናት ግን እንቀጥል። መምህር አሁን እርሱ የቤተ ክርስቲያን አገልጋይ ነው። እንቀጥል። እዚህ ውስጥ ያሉ ማወቅ የሚፈልጉ ኦርቶዶክሳውያን አሉ። ምን ይሰራላችሁ? እና የጨለማ ልጅ ነው ጠቅላላ ምን ይሰራላችሁ? እኛ ቤት አለን። እኛ ጋር መጥተው መጠየቅ ይችላል። በውስጥ የሚጠይቀኝ ሰው ካለ መብቴ ነው። ግን ለእናንተን የጨለማ ላይ እንጂ በአደባባይ መስሎት እንጂ በአደባባይ ጨለማ ውስጥ ያላችሁ ሰው መሪዎችም ስለነበር ምክንያቱም ቅድም እኮ አሳየኝ ዜማውን ራሱ እያለ እኮ ነው ምናምን እያለ ያስጠላላፉ ራሱ እናታይ ዝም ብሎ እንዳንተ ዳቦ እየበል በርገር እየበላ ያዘሰለ ዜማ ዝም ብሎ እሺ ብርሃን አለ እርሱ ጋር ይሄ ወንጌል እስቲ ስበኩ ይሄው ድልልስ እሺ አታውቀውም እኮ አንተ ከድጓው ውስጥ ራሱ ምን እንደሚል አንተ ያለ የመተቸት አቅሙም የለም ሲጀመር አንተ የመተቸት አስችለውም ራሱ ኢቭን ቁጥሩን ራሱ አትነግረኝም እስቲ ንገሩ ስብከት ወንጌል ስሙን ቁጥሩን ራሱ አትነግረኝ እንኳን ዜማውን ያ ምን እንደሚል በአማርኛ መልሼ በነግረህ መጽሐፍ ቅዱስ እንደሆነ ነው ላስረዳህ የምችለው ግን አንተ ለመጠየቅ ራሱ አቅሙ የለህም ስበኩ እስቲ አቅሙ የለህም አሁን እርሱ አገልጋይ ነው አስተማሪ እስቲ ወንጌል ስበኩ ወንጌል በደንብ ታውቃለህ እንጂ ምን አንተ ሳታውቅ ቀርተህ ነው የወጣው በጥቅም ጉዳይ ወይ ደግሞ ዛልከፍል ብለው ወይ በብር ሆነ ነገር ነው ይሄን እናውቃለን ወንጌል ስበኩ ጠልቆ ያልተማረ ሰው መናፍቅ ነው የሚሆነው ተጠራጣሪ ነው የሚሆነው ባለጌ ነው የሚሆነው የሐሰት አባት ነው የሚሆነው የጨለማ መሪ ነው የሚሆነው ጨለማ መሪ ናቸው እናንተ ሁሉ ጊዜ ተኦርቶዶክስ ግን ጭላሌ ለምን አወርዱም ቆይ አንድ ተቋም ሰው ተሰደደ ወንጌል ስበኩ እስቲ የመጨረሻ ጊዜ እኔ ዜማ ሙሉ ወንጌል ነው ጠይቀኝ ልቡ ካለ ይሄ ዜማ ምንድነው የሚለው በለኝ እስኪ አንተ እውቀቱ ካለ መሪ ነህ እስቲ በዜማ እስቲ ወንጌል መቶ ምናምን ሰው እያዳመጠህ ነው ይሄው በዜማ ወንጌል ስበኩ ገብተህ ሲህ እንዲህ ይላል እኮ የአማርኛ ወንጌል ስበኩ እድል ሰጠሁት በዜማ ወንጌል ስበኩ ወይ መምህሩ የሆነች ባልቴት ሴትዮ ሳይወጡ አልቀሩ የሆነ ቆይ አይ ወንድምነት መምህሩ የሆነች ሴት ሳይወጡ አልቀሩ ከነነፍሷ ውጣዋት ውስጣቸው ሆነ የምትለፈልፍ ሴትዮ አለች ይመስላል እንጂ በፍጹም እኮ በመደዳ ነው የሚያወሩት አይታችኋል እድል አይሰጡም ለሰው ተግባቦት ታች ወረድ በቃ ኦኬ ታች ወረድ የሆነች ሴትዮ ግን የዋጡ ይመስለኛል ከነ ነፍሷ ስልቅጥ አድርገው ውጣው ሴትዮዋ ውስጥ ሆና የምትለፈልፍ ነው ይመስለው ነን ስቶፕ እኮ ነው በአውቶማቲክ ነው ያደረጉት ይሄ መጥቆራ የሚባል ጋኔን ጉዳይ ሲነሳ አይ ቲንክ ይቅርታ ዳንዬ ያነሳውት አይደል ለዚህ ነው ምናችሁ እንደነካ እኮ ወንድምነት ቁስላቸውን ነካክቶ እኮ ነው ዳንዬ አይ በመንፈስ ሆኑ እኮ ወዲያው በቃ አሁን ወደ ስጋ ተመለስ ማለት ነበረብን ረስተህ ነው እንጂ ወደ ስጋ ወደ አይምሮ መልሰው ማለት ነበር የማያቋርጥ ራስ ምታት ያለበት ሰው ነው የሆኑት በቃ ሆድ ብሶታቸውን እኮ ነው የዘረገፉት በጣም ነው እንደከፎተ መምህር አይዞት በመደዳ እህትየው የሚያወሩት በመደዳ ያው ሰይጣኑ የተጠመቀበት ወንዝ ካህናቱ ራሱ ሁሉ ጭምር ሲመሰክሩ ማለት ነው ዋናው አሁን አቡነ ጽዋለ ጽድቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው እዚህ ቦታ ላይ ነው ጽዋለ ጽድቅ የሚባለው ሰይጣን ይሄ ማለት ነው ጥቁሩ በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ ነው የተጠመቀው ቁመቱ 60 ክንድ የሚያክል ሰይጣን ነው ጭራ አለው ቀንድ አለው እንደውም እዚህ ጋር በሚጠመቅበት ሰዓት ላይ በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት ሲጠመቅ
ቀንዱች ትል እዚህ ጋር አልወለቀችም፣ እንዳለች ነች። የኔን ሀገር በሬ ነው የሚመስለው። እና ያው ሲወለድ እንደዚህ ነበረ። ተጉለት አውራጃ ውስጥ የተወለደው በተጉለት አውራጃ ውስጥ የተወለደው እንደ ልቃቃ እንደ ልቃቃ በሚባል ቦታ ላይ ነው የተወለደው። በተጉለት አውራጃ ውስጥ ማለት ነው። ቁመቱ 60 ክንድ ነው። ገድል አለው። ቀኑ ህዳር 29 ሁሌ ይከብራል። ማን ያነግሱታል ማለት ነው። ይሄ የባለ ጭራው ሰይጣን። ወንድሞች እናቶች፣ ውሸት አይደለም የማወራው። እኔ ራሴ ሰው ልኬ ያልኳችሁ ከአዲስ አበባ ከተማ ሰው ልኬ ያረጋገጥኩት ነው። እዛው ገዳሙ ድረስ ተሄዶ ደነባ ውስጥ ሰሜን ሸዋ ደነባ ወረዳ ከኮምቦልቻ 5 ኪሎ ሜትር ምናምን ነገር ብሎ ይላል። ግን በአልባሳ ገብርኤል በኩል 15 ኪሎ ሜትር ርቀት የደብሩ ድረስ እኔ ራሴ ሰው ልኬ ማለት ነው። እዚሁ ሆኜ ሰው ልኬ ያረጋገጥኩት ነው። እና ይሄ ሰይጣን የተጠመቀበት ቦታ ካህናቱ ሲናገሩ ስሙ። አቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እርሱንም እግረ መንገድ የላንሳል። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገዱ ሰበርባራ ሆኖ እንጂ ያቺ መንገድ ትመስላለች። በዚህኛዋ ነው የመጡት። ይሄ ሰይጣኑ ተጠምቆ ወደ ኦርቶዶክስ እምነት የተቀላቀለበት ወንዝ ነው። በስርዓት እኮ ሰይጣን ነው ብዬ የምላችሁ። ሰይጣን ማለት በስርዓት ሰይጣኑ ተጠምቆ የኦርቶዶክስ እምነት ተከታይ የሆነበት እና ታቦተ ሕግ ተቀርጾለት ህዳር 29 ቀን ሁሌ ይከብራል። ሰይጣኑ ተብሎ የዓለማዊ ስሙ መጥቆራ ነው። የክርስትና ስም ተብሎ የተባለለት ፄዋለ ጽድቅ ነው። መጥቆራ ደግሞ የማነው ልጅ? ፈረጎ የሚባል የአየር ላይ ጋኔን ነው። ጋኔን ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው በዓለም አቀፍ ያላችሁ ሰዎች ስሙ፣ ኦፊሻሊ ሰይጣንን ታመልካለች። ታቦት ቀርጻለት ደበበሉ። ስለዚህ በዚህ መተው ነው ቁመቱ ረጅም ስለነበረ ለቁመቱ የሚሆን ቦታ ፈልገው እንደገና ደግሞ የዚህ ቦታ ቅድስናም ትልቅ ስለሆነ የቅዱሳኑ ፈቃድ ሆኖ ነው እዚህ የተጠመቁት። ስለዚህ ሲጠመቁ ምንድነው የተደረገላቸው? ለአቡነ ፄዋለ ጽድቅ እዚህ ቦታ ላይ ሲጠመቁ የበፊት መልካቸውና ቅርጻቸው ተለውጠው ፍጹም ሰው ሆኖ የወጡበት ነው አይደል? ፍጹም ሰው ሆኖ የወጡበት ነው። የተለያየ መዓዛ ሽታቸውም በርካታ ብዙ ሜትር በላይ የሚስብ መዓዛቸው ደምግባታቸውንም የተለየ ሆነው መጀመሪያ ለምሳሌ ሰው እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በተጠመቀ ጊዜ የእሳቸው ገጻቸው እንዲሁም እንደ ወርቅ የሚያበራ በዚያም ደግሞ መዓዛቸው ከሩቅ ቦታ እንደሚሸጥ በዚህ ነው የምናየው። አሁን አንዳንዱ እንዴት ይሄ ነገር ይቻላል ብሎ የሚጠይቅ አለ። ምንድነው መልሶት ለዚህ? እስመ አልቦ ነገር ዘይሳነው ለእግዚአብሔር ነው አይደል? እንዴት እንደዚህ ሊሆን ይችላል? እንዴት ያለባብስ ይፈልግ ሰምተን አናውቅም ብሎ የሚጠይቁ አሉ። ያው እንግዲህ እኛ መረጃችን አባቶቻችን ሊቃውንትና መጻሕፍት አለ። ይሄ ደግሞ መጻሕፍቱ የሚገኘው መጥቆሪያ ተክለ ሃይማኖት በሚባል በእሳቸው እግር ላይ ተጽፎ ይገኛል። ምናልባት አሁን የሚያስቸግረው የግዕዙን ወደ አማርኛ የመተርጎሙ ካልሆነ በስተቀር ያ ችግር ነው። ኦኬ፣ ከፈለጋችሁ ታቦት የተባለው ያው ቅርጻ ቅርጹ ማለት ነው በቫርኒሽ። ይህ ቦታ እንግዲህ እንደምታዩት እንደምናየው ሰማይና ምድር ሲፈጠር የተፈጠረ ነው። ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ራሱ ያነጸው ነው እንጂ ይሄ የሰይጣኑ ዋሻ ማለት ነው። እነዚህም ካህናት የሰይጣኑ አገልጋዮች ማለት ነው። ካህናት የተባሉት በስርዓት ለሰይጣን እየታጠነ ኢትዮጵያ ወደን ሰማ ሰው እጅ ታነጸ ወይም ሰው ሰራው ተብሎ አይደለም የምንመለከተው። እንደምታዩት ወደዚህ ስናይ ቤተልሔም አለ፣ ወደዚህ ስናይ አምደ ወርቅ አለ፣ ወደዚያ ወደ ውጭ ስናይ ቅኔ ማህሌት አለ፣ ወደ ኋላችን ስንመለስ መቅደስ አለ።
ይሄ እንደምናየው እንግዲህ እግዚአብሔር ህንፃውን የሰራው እሱ ባለቤቱ የጨዋለ ጽድቅ አምላክ ኢየሱስ ክርስቶስ ነው የሰራው። ይሄ ድንቅ ነው። እስካሁንም ቢሆን ኖሮ ስውር ሆኖ ሲኖር አሁን ጊዜና ሰዓቱ ሲደርስ ትንቢቱ ሲፈጸም ለዚህ አጥተናል። እግዚአብሔር ክብር ምስጋና ይግባው ብለን ነው የምንጸልየው። በመሆኑም አሁን እዚህ ያሉት አካባቢዎች በመጀመሪያ ውሃ እየገባው ነበርና አሁን ምስጢሩ ተገልጾ ውሃው እንዲቀር ተደርጎ ተደልድሎ አሁን ሰላም ሆኗል። በመጀመሪያ እዚህ ነበርና አሁን ይሄ ቦታ አባታችን አቡነ ጨዋለ ጽድቅ ከመምጣታቸው በፊት የተሰራ ነው። በመሆኑም አባታችን አቡነ ጨዋለ ጽድቅ በዚሁ ሀገር እናታቸው እንደ ልቃቃ ነው የምትባለው። ለስም አጠራሩ እንዲመች ተብሎ እንደ ቅላላ ቢባልም እናታቸው እንደ ልቃቃ ትባላለች። እዚሁ ጋር እሷም እዚሁ ጋር ያለች እዚሁ ጋር ተፈጥራ እዚሁ ያደገች አባታችንንም የተወለዱበት ቦታ ይሄ ነው። ከጥቂት ቀን በኋላ በገብረ ተአምር በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት አማካይነት የመጀመሪያ ግብር አፈጣጠራቸው የተለየ በመሆኑ ከዚያ የሰው መልክ ያልያዘ እስከሆነ ድረስ ዋት የመጀመሪያ ግብር አፈጣጠራቸው የተለየ ስለሆነ የሰው መልክ ያልያዘ ስለሆነ የሰው መልክ ካልያዘ ምን ሆኖ ነው የተወለደው? ሰይጣን ሆኖ ነው የተወለደው። ልብ በሉ። ሰይጣን ማንን ያስወለደው? ሰዓሪተ ሰንበት የተባለችዋን እንደ ልቃቃ የተባለችዋን ሴትዮ እሳቸው እንዳሉት ማለት ነው። በተጉለት አውራጃ ውስጥ ነው መንገድ ላይ አግኝተዋት ሰይጣኑ ተገናኛት። በምኑ አትሉ? ሰይጣን መንፈስ ነው። በምኑ ነው የተገናኛት? አንዴ ባለፈው ማነች ጸዳለ የምትባለዋ ሴትዮ በእግሩ ነው ብላ ኦርቶዶክስ አማኝ ነች። በምኑ ነው የተገናኛት? ሰይጣን ተገናኝቷት እና ወለደች። መጸነስ አይቀርምና ደክሟት በተኛችበት ነው። ባይዘው በፍቃደኝነት ላይ የተደረገ አይደለም። እዛው በተኛችበት አፍኗት ነው። በፈጣሪ ዘንድ በአባታችን በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት ኃይል በሰው ዘንድ ሆኖ ተጠምቀው ሲያገለግሉ ኖረው እንደገና ምንኩስናን ተቀብለው ከተቀበሉ በስተኋላ ብቃት አግኝተው ወደዚህ አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ከላይ ከኮምቦልቻ ቅዱስ ገብርኤል ቤተክርስቲያን ቁመቱ 60 ክንድ ነው። ይሄ ሰይጣን ሲወለድ 60 ክንድ ቁመት ያለው ሰው በተጉለት አውራጃ ውስጥ አንዲት ሴት ጸንሳ ወለደች ይሏል። ቁመቱ 60 ክንድ ምን የትኛው ማህፀን ቻለው? ሆዷ ምን ያህል ነው ያደገው? 9 ወር ምናምን ነገር 30 ሜትር ነው አይደል? ፍቅር ካሊድ ትደምራለህ አይደል? ቁጭ ብለህ አንተ ይመተራል። አየህ 60 ክንድ 30 ሜትር ይላል። ይመተራል ሜትር ይዞ ማለት ነው። እውነቱ ነው። 30 ሜትር ማለት ነው። 30 ሜትር ከየት ይሆናል? ከመገናኛ ፒያሳ አይሆንም ብለህ ነው? አይ ሳጋነ ነው። 30 ሜትር ምን ያህል እንደሚሆን አስቡት ወንድሞች እናቶች። ሰላሳ ሜትር እስቲ እንትኑ ጋር ሁላችሁን ወደ አዲስ አበባ እንሂድና ከቲኬ ህንፃ ሚሊኒየም አዳራሽ ህንፃው ድረስ ሚሊኒየም አዳራሽ ውስጥ ያለው አጥሩ ሳይሆን ውስጥ ያለው ድረስ እንደዛ አይሆንም? በጀርባ በኩል ማለት ነው። የቲኬ ህንፃ በጀርባ በኩል ወይ ደግሞ በዚህ በኖክ ነዳጅ ማደያው በኩል አይሆንም እንደዛ? እንግዲህ ታይ ከቲኬ ህንፃ እንደዛ ቢሆን ከቲኬ ህንፃ እዛ ሚሊኒየም አዳራሽ ድረስ ቁመቱ ሲተኛ እግሩ ቲኬ ህንፃ ጋር ጭንቅላቱ ሚሊኒየም አዳራሽ እዛ አዳራሹ ላይ የሚሆን ሰውዬ ማለት ነው። 30 ሜትር እንደው እንዴት ብለህ ለእግዚአብሔር የሚሳነው ነገር የለም። በእውነት አባቶቻችን ሲበቁ ሲነቁ ምናምን ነገር ብሎ ይላል።
ወደ ገድሊቱ እንሂዳ። ገድሉ መጥቆራ ንስሐ ገብቶ በክርስቶስ አምኖ ለጽድቅ የበቃው የአየር ጋኔን ማን? የአየር ጋኔን። በስሙ ያመናችሁ የክርስቶስ ወገኖች ሁላችሁ ኑ የእግዚአብሔርን ምሕረት መጠን እዩ። ይህ በፎቶ የምታዩት ቤተክርስቲያን በሀገራችን የሚገኘው በአቡነ ፄዋለ ጽድቅ ስም የታነጸ ነው። አቡነ ፄዋለ ጽድቅ ማለት አስቀድሞ መጥቆራ የተባለ ጋኔን የነበረ ሲሆን አባቱ ፈረጎ የተባለ የአየር አጋንንት ነው። ልጅየው መጥቆራ ነው፣ አባትየው ፈረጎ ነው። ሁለቱም ጂኒ ናቸው፣ አጋንንት ማለት ነው። ይዋለዳሉ። ታውቃላችሁ፣ እነዚህ ጋኔን እነዚህ አጋንንት ጂኒዎች በኦርቶዶክስ ቤተክርስቲያን ተጠምቀው መነኩሴ የሆኑና ታቦት ይቀረጽላቸዋል። በእስልምና ሃይማኖት ደግሞ መስጊድ ውስጥ ገብተው ሁሉ አብረው ይሰግዳሉ። ሙስሊሞች አሁን በዓለም ዙሪያ ያሉ ሙስሊሞች ብዙ የአጋንንት እህቶች ወንድሞች አሏቸው። ማን ይሄን ያለው? አቡ ሃይደር ሲናገር ሰምተናል። ቪዲዮ አለ፣ መረጃ። ለዚህ ነው ሁለቱ የሶሪያ ወንዞች አባናና ፋርፋ የሚባሉት እኩል ይፈሳሉ ብለን የምንለው ለዚህ ነው። በእስልምና ሃይማኖት የአጋንንት የጂኒ ወንድምና እህት አለን ብለዋል። ስለዚህ በጣም ብዙ ሙስሊም ብታይ ጂኒዎች ሁሉ እየተባዙ ነው ማለት ነው። ኦርቶዶክስም ጋር ስትመጣ ልክ እንደዚሁ ማለት ነው። ተመሳሳይ ናቸው በእውነት። እኛ ግን ጋር ስትመጣ እስልምና ጋር ወንድማችን ነው ብለው የሚሉትን ጂኒ ኦርቶዶክስ አጥምቃ ክርስቲያን አድርገዋለሁ ብላ የምትለውን ሰይጣን እንረግጥልሃለን። ይሄው ነው ልዩነቱ፣ ይሄ ነው። እኛ ጋር እንደዚህ አናሽሙ ነው። የአጋንንት እህቶች አሉን፣ የአጋንንት ወንድሞች አሉን አንልም። እኛ እኮ ክርስቲያኖች ነን ብራዘር። እንደ ኦርቶዶክስ ውሃ በውሃ አጥምቀን 60 ክንድ የነበረው ቁመቱ ሽሪን ካደረገና አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ሲያማትቡበት እጡ ወደቀ ብሎ ይላል ገድለ ተክለ ሃይማኖት ላይ እንዳለው ማለት ነው። ባህረ አልቅም የሚባል ነበር የተክለ ሃይማኖትን ወጣት ደቀ መዝሙር ከባህር ላይ ተወርውሮ የያዘው ሰይጣኑ ማለት ነው። የተጻፈ ነው ማነበል። እዚህ ማምታታት አይቻልም። እና በእስልምና ሃይማኖት አጋንንቶች እህቶችና ወንድም ሆነው የሙስሊሞች እህቶችና ወንድም ሆነው መስጊድ ገብተው አብረው ይሰግዳሉ አለ። ሶላት ሁሉ ይላሉ፣ ዘካ ያወጣሉ። አቤቱ ጌታዬ፣ አቤቱ ጌታዬ። እና ብዙ ጋኔኖች እህቶችና ወንድሞች አሉን አለ። የእስልምና በጣም ሊቅ ነው የተባለው አቡ ሃይደር ይሄን የተናገረው። ማንሽ አቦዘነች? አንቺ ተክቢርት ያለሽ አይደል? እንዲህ ከአጋንንት ጋር እንደዚህ ተቆራርበውልህ አልኩ ማለት ነው። ኦኬ ይቀጥሉ ኤርሚያስ። አቡነ ፄዋለ ጽድቅ ማለት ነው። አስቀድሞ መጥቆራ የተባለ የአየር ጋኔን ሲሆን አባቱ ፈረጎ የተባለ የአየር ላይ አጋንንት ነው። ፈረጎ አንዲት ሴት ደፍሮ ከተገናኛት በኋላ መጥቆራ የተወለደ ሲሆን ይህንንም መጥቆራ አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ ወደ እግዚአብሔር ለምነው በጸሎታቸው በመስቀል ኃይል ድል ካደረጉ በኋላ ወደ ሐዋርያነት እንዲለወጥ አድርገውት አመንኩሰው ታላቅ የቅድስና ደረጃ አብቅተውታል ይላል። እልል በሉ እስቲ ኦርቶዶክሳውያን። በእውነት ሰይጣንን አጥምቀው አመንኩሰው ምን አሉ? ፄዋለ ጽድቅ አሉት። የክርስትና ስሙ ወለተ ማርያም ተብለሽ እንደምትባይ ተክለ ጊዮርጊስ ተብለህ እንደምትባለው ሰይጣኑን አጠመቁትና ፄዋለ ጽድቅ አለ። ዓለማዊ ስሙ ማን ነው? መጥቆራ። አባቱ ፈረጎ። ምንድናቸው? ሁለቱም የአየር ላይ ጋኔን። አባትና ልጅ ጋኔኖች ናቸው። ጂኒ ማለት ነው፣ ሰይጣን ዲያብሎስ። ሮያል በሽቃህ ነው ወደ ምትለው ቺናት እናቴ
በዚች ተዋህዶ ሃይማኖት መኖር በእውነት እንደው አልታደል ብለው ከዚህ ቤተክርስቲያን ሰው ሁሉ እየወጣ ሄዶ አለቀ። በእውነት በዚህ ቤተክርስቲያን መኖር በእናታችን እቅፍ ውስጥ መኖር ብሎ ይልልሃል። ተረታም ትውልድ እኮ አልኩ። እና አመንኩሰው ሰይጣንን አመንኩሰውት ማለት ነው። ለታላቅ ደረጃ አብቅተውታል። እንኳንም ሀጥኑ ሰው ይቅርና ጋኔን እንኳን ሳይቀር ወደ ሰው አርያነት አስለውጠው ካንመጀ ዋት እንኳንም ሀጥ ሰው ይቅርና ጋኔን ሰይጣንን እንኳን ሳይቀር ወደ ሰው አርያነት አስለውጠው ምሕረት አሰጥተው አመንኩሰው ለጽድቅ ያበቁ እነዚህ እንደነኛ አይነት አባቶች ናቸው ያሉን ይልልሃል። ይሄ ሰውዬማ የተክለ ሃይማኖት የሚባለው ከሰይጣን ጋር በጣም ወዳጅ ነው። ባህረ አልቅም የሚባለውን ሰይጣን በገጽ በምዕራፍ 51 ላይ አለ ገድለ ተክለ ሃይማኖት። አወጣዋለሁ አትነካካኝ ስል ብራዘር አወጣውና እዚህ ጋር አምጥቼ አስነብባለሁ። እና ሰውየው ሰይጣኑን አግኝተው አጠመቁት ይላል። ስሙን ክርስትና ስሙን ክርስቶስ ሐረዮ ብለው አሉት። ክርስቶስ ሐረዮ ብለው አሉት ይላል። ክርስቶስ የመረጠው ማለት ነው። ክርስቶስ የመረጠው ሰይጣን በእውነት በኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ሕግ ተቀርጾለት በምንኩስና ኖሮ ደብረ አሰቦት ሐረር መሄጃ መንገድ ላይ እስከ ሞተበት ጊዜ ድረስ ሰይጣኑ መነኩሴ እዛ ሲያገለግል ኖረ። እና ሰይጣን ከሚመለክበት ቤተክርስቲያን ውስጥ የሰራዊት ጌታ እግዚአብሔር ስላወጣኝ ዘመኔን ሁሉ ባናቴ ተደፍቼ ባገለግለው እና ባመልከው ሲያንስበት እኮ ነው። ሰይጣን አምላኪ ህዝብ ማለት ነው። ኦርቶዶክሳውያን ሰይጣን አምላኪ ሆነው ይኸው በመረጃ ማለት ነው። በመረጃ ማለት ነው። እዚህ አለለ እንዳለ ይዘናል ዶክሜንት። ይኸው ታቦተ ሕግ ህዳር 29 ቀን ሲወጣ የሰይጣኑ ታቦት ማለት ነው። ስም ማጥፋት እንዳይመስላችሁ ቪዲዮ አለን። ይኸው የተወለደው ሰይጣን የአብርሃም አምላክ ምስክር። እስኪ አንድ ኦርቶዶክስ ገብቶ እስኪ ይናገር እኔ ፊት በመረጃ። እኔ ገዳሙ ድረስ ነው ሰው አስልኬ ያረጋገጥኩት ነው የምልህ። የሆነሽ ኦርቶዶክስ እህት የለሽም? ይህንን ጉብል ልታገቢ የተዘጋጀሽ እጮኛ የሌላችሁ አያምርም? ለምነው ግን ሰው ከሰው የምትለዩት? አያምርም ወይ ቀንዱ? አያምርም ወይ ጭራው? ይሄ ነው የኦርቶዶክስ እምነት ተከታይ የሆነው። ይሄ ነው ታቦተ ሕግ ተቀርጾለት ህዳር 29 ቀን ይከብራል። ሰሜን ሸዋ ደነባ ወረዳ በአልባሳ ገብርኤል ቤተክርስቲያን 15 ኪሎ ሜትር ርቀት ላይ አለ። አቶ የኋላሸት ይባላሉ የደብሩ አስተዳደር። ስልካቸው አለኝ፣ ሁሉ ነገር አለ። ብራዘር እዚህ መቅጠፍ የሚባል ነገር አይቻልም። በነጥብ ነው የምናስቀምጥልህ ብራዘር። በነጥብ አይቀመጥልህ። እነ ሮያልዬ እንኳን ለሰይጣኑ ዓመታዊ በዓል አደረሳችሁ እያልኩ ነው። ህዳር አለፈ መሰለኝ። ወር በገባ እንግዲህ በበዓለ ወልድ ዕለት እደርበውታል። ሰይጣንን በዓለ ወልድ የተባለው የወልድ በዓል አይደል? የጌታ በዓል አይደል የተባለው? ወስደው ኢየሱስና ሰይጣንን በአንድ ቀን ደርበው ያከብራሉ ማለት ነው። በእውነት የአባታችሁ የበረከቱ የጭራውና የቀንዱ በረከት ሁሉ
እናንተ ላይ ይደርና ንግባ አኪያ በጥንተ ነገር ይላ ወደ ቀድሞ ነገራችን እንመለስ። ግሎቱ ብላችሁኛል። እሺ በነገራችን ላይ ዝም ነው ማለት ያለባችሁ። ዝም ማለት ዝም ጭጭ ምን አፋላችሁ? የት አለ ወይት አንድ አይገባ አንድ አቤት እህትየው መጥቆራ ገድሉ ላይ ሲናገር አግብቶ ነበር እንዴ? የትዳሩን ጉዳይ አላጣራም። ምናልባት ልጆች ካፈራ ዘር ተክቷል ብዬ ነው። መንፈሳዊ ልጆች ከሆኑ አሉት። ያው ከታች በረከቱ ይደርብን እያሉ የሚጽፉት የእሱ ልጆች ናቸው። እህትየው እኛ በቤተሰብ መካከል ጣልቃ እንድገባ አታድርጊ። ከታች እኮ የአባታችን በረከቱ ይደርብን እያሉ ነው። እና ልጆቹ አሉ እዚሁ ኮሜንት እየጻፉ እኮ ነው የጋኔኑ ማለት ነው። አሁን ቤተሰብ ውስጥ ለምን እንደምትገቢው አንቺ? ተፋቷል ይላል። እንደዛ ከሆነ እኮ ማለት ዘሩን ከተካ ስቲል ናው የመጥቆራ ልጆች አሉ፣ ብዙ ትውልድ አፍርቷል ብዬ ነው። ሮያል ያውቀዋል። ተፋቷል ይላል ከትዳሩ። ሮያል እንዴ ጭራሽ ሙድ መያዝ ጀመርክ። አይ ሮያል ዳንዬ እኔን አሰናብቶኝ። ይሄ የሰይጣን ነገር ብዙ ነገር ነው የሚያማዝዘውና እኔን ጸልይ የሚሆን ባጸልይልኝም ሄጄ ልተኛ። ሰላም ነው። እድሜ ወዴት እንዲማ በቀላሉ አንለቅም። ጀማ እኔ በሰው ጋብቻ ውስጥ አልገባም። ተፋታ አግብቷል አላገባም። ለምን ታወራላችሁ ግን ወገኖቼ? ቆይ ተሙ ተረጋጋ። ዳን እያለው ነካክቶ ወዴት ሊሆን ነው? ቆይ ተሙ ሚዩት አድርግ እባክህ፣ ቤቱ ስራ ተሙዬ። እሺ እንዴት ነህ ወንድም አለም? አይ አይደለም፣ እስኪ ተፋቷል ምናምን ያላችሁትን መረጃ እስኪ ካለ ገሩም ላይ ብታሳዩ። ከማን ነው ጋር የተፋታው? ወንድሙን አስገባለት፣ ከሱ ጋር ይነጋገራል። አግብቶ ነበር ተፋቷል ምናምን እያላችሁ ስለሰማው ብዬ ነው። ሮያል ነው ተፋቷል የሚል ኮመንት ከሮያል ዘንድ አይቻለሁ። እንግዲህ ላስገባልህና እስቲ እሱን ሞግተው ባይሆንና እስቲ ላስገባልህና ከዛ ሞግተው እስቲ እሺ ወይ ሰኒ ወረደች። እሺ ችግር የለም በቃ እሺ። ይኸው እስቲ ተግባቡ እስቲ ተፋቷል የሚለውን እስኪ ያሳየኝ ብራዘር። አቤት ተፋቷል የሚለውን አሳየኝ ከገሩ ላይ። ማን ነው? የዋለ ጽርቅ የዋለ ጽርቅ ማን አዳ ስለማያውቀው ነው እንዴ መረጃ ምናምን የምትሉት እናንተ? አይ የተፋታ ሰው ይሆናል ብዬ ነው እኔ ኖርማሊ። ስለዚህ እዚህ ቤት ላይ በመሰለኝና በደሳሌ ነው የምታወሩ ማለት ነው። ሁለታችሁም ኦርቶዶክሳዊ ነው። ወደኛ ኧረ እኔ ኦርቶዶክሳዊ ነኝ። ምን ነው ተፋቷል ያልኩት? እኔ ረዘም ያለ ጊዜ ከሆነ ድንገት ተፋታ ይሆናል። አላቅም ታሪኩን ነው። እሺ ለማንኛውም ስለማታውቅ አንተ በማታውቀው ነገር ማውራት የለብህም። ለማንኛውም ማለት ነው እኔ የገባሁት አግብቶ ነበር እንዴ? ሰው ነው አግብቶ ነበር እንዴ? ሰው ነው አግብቶ ነበር? አይ በቃ እኔ የገባሁት ልናገር ነው፣ መረጃ ስላለኝ ነው።
እኔ እኮ ግራ አጋባችሁኝ እኮ። ገዳሙ ማለት ነው በሰሜን ሸዋ ዞን በሲያደብር ነዋዩ ወረዳ በደው ከምቦልሻ ቀበሌ ይገኛል። ሁላችሁም የበረከት ቦታ ነው እንድትጎበኙት። እናንተ እንደምትሉት ደግሞ ሰይጣን አይደለም፣ ጻድቅ ሰው ነው። ልክ እንደነ አቡነ ተክለ ሃይማኖት እንደነ አቡነ ዜና ማርቆስ ከሰው የተወለደ እንጂ ሰይጣን አይደለም። ኢየሱስ ከፈለገ ደግሞ እንኳን ሰይጣን ያምናል። እንኳን ሰይጣንን አይደለም ድንጋይንም አዘምሮ አይደል የእንትን ህፃናትን ዝም በሉ ሲሏቸው ድንጋዩ ላይ ትደርሳለህ። ቆይ ድንጋዩ ላይ ትደርሳለህ። ቆይ አሁን መጀመሪያ ሁሉ ለኢየሱስ አመስግነዋል። እንኳን ሰይጣን ቆይ አሁን እንግዲህ ድንጋዩ ላይ ትደርሳለህ። አሁን ሀሳቡ ምንድን ነው? አባቱ ማን ነበር? ኢየሱስ ሰይጣንን ከማን ነበር የተወለደ? ወደ ራሱ ማድረግ አይችልም። ስልጣን የለውም። ኢየሱስ የሰይጣን አገልጋይ የለውም። ኢየሱስ የሰይጣን አገልጋይ የለውም ወዳጅ ያለው ሰውየው ሰይጣን አይደለም፣ ከሴት የተወለደ ነው። አባቱ ማን ነው? አባቱ ማን ነው? ተሙዬ አባቱ ማንም ይሆን ማንም አይ በለው ማንም ይሁን አይሁን አለ። ማን ነው አባቱ ነው ጥያቄ። ኢየሱስ ከፈለገ እንኳን ሰይጣንን ድንጋይን ራሱ ለሱ ማድረግ ይችላል። ችሎታ አለው። ድንጋይ ላይ ለእግዚአብሔር የሚሳነው ነገር የለም። ይሄንን ካምናችሁ ምንድነው የሚደንቃችሁ? አባቱ ማን ነው? አባቱ ማን ነው? አባቱ ማን ነው? አባቱ ማን ነው? እኔ ገሩን አላነበብኩትም። ይሄ ነው ልል አልችልም። መረጃ አለኝ ስትላል ነበር እንዴ? እሺ በቃ አሁን በደንብ ስማ። ቆይ አባቱ ማን እንደሆነ እናስተዋል። መረጃ ከሌለ መረጃ የሌለው ሰው ሲያወራ ዝም ብሎ ነው የሚያወራ ማለት ነው። ቅድም አሁን አንተ ሮያልን እኔ መረጃ አለኝ ስትለው ነበር። አየህ የለም። አባቱማ ፈረጎ ነው። ቆይ አንዴ ይስማው እስቲ ይስማው። ከራሱ ከአባቱ ይስማ እስቲ። ወንድም እንቀጥልለት። እሺ ቴንክ ዩ። እንግዲህ ካህናቱ የሰይጣኑ ካህናት የሰይጣኑ አገልጋዮች ይናገሩ። ኦኬ ያው ለመረጃ ማለት ነው። ቦታውን ስለማውቀው እንዲተዋወቅ ብራዘር ቦታውን እኔም በአካል ባልሄድ እኔ ሰው ልኬ ያረጋገጥኩት ቦታ ነው ብራዘር። እሺ የለም ብለህ ብትል እኔ ራሱ ሰው ልኬ ከአዲስ አበባ ድረስ ሄጄ እናቶ የኋላ እሸትን አግኝተን የደብሩን አስተዳደር በደንብ ያረጋገጥ ነው ብራዘር። እጄ ላይ መረጃ አለኝ። እንዲተዋወቅልኝ ነው የምፈልገው። እንደውም በሰሜን ሸዋ ዞን ሰይጣን አይደለም ብለህ ያልከውን ቄሱ ያው ገድሉን እያነበቡ ታቦቱ በቆመበት ተብሎ የሰይጣኑ ታቦት በቆመበት ይኸው እንዲህ ይባላል ስሙ። እናቱ ሰው ነች። ቆይ አልተጠይቅም። ቆይ እኛ የእናቱ ስም ማነው አላለም። በደንብ እናውቃለን። የማይቻላቸውን ተሸክሞ መጣ። አባታችን ሰው አለ ደረሱ ልልበሉ ራደች ተንቀጠቀጠ። ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ሆነ። በፊት የማን ልጅ ከተጠመቀ በኋላ ነው ያለው? ሮያል ማይክን ክፈትና ንገረኝ። የማን ልጅ ከተጠመቀ በኋላ ነው ያሉት ቄሱ? እኔ እንጃ አላወቅኩትም። ኖርማሊ ታሙ የሚባለው ሰው ሲናገር የጠየኩህን መልስልኝ። ሲነበብ ሰምተው ካልሰማው እንደገና አላሰማ። ቆይ ስማ፣ የጠየኩህ ላይ ብቻ አውራኝ። ቆይ በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት የማን ልጅ ከተጠመቀ በኋላ ነው ያሉት? ሮያል ማይክል የሰይጣኑ ልጅ አይደለ? አዎ የሰይጣኑ ልጅ ማለት ነው። ልጅየው ያ የሰይጣኑ ልጅ ነው። ይሄ ጸዋለ ጽድቅ ተብሎ ክርስትና ስም ተብሎ የተሰየመለት የሰይጣን ልጅ ነው። ፈረጎ ነው የሚባለው አባቱ። የአየር ላይ አጋንንት ነው። ልጅየው ደግሞ መጥቆራን የሚባል
ቆይ መጥቆራ ነው የሚባለው። ሲጠመቅ ግን ጽዋ ለጽድቅ ተባለ። አሁን ተነጋገሩ ከተሙ ጋር። ያው ካህኑ ታቦት ባለበት ክብረ በዓል ባለበት ነው። ፈረጎ ጋር ያለው ዝምድና ካለው ምናምን እሱ ያስረዳኝ። እኔ አላውቅም። ታሙ አሁን መመለስ ትችላለህ። የሆነ ስራ ላይ ነኝ። አንዴ ቆይ። ታሙ ተናገር። ሚዩት ነው ምናልባት ለእግዚአብሔር ኢየሱስ ክርስቶስ ለጌታ ለእውነተኛው አዳኝ የሚሳነው ነገር ስለሌለ ሰይጣንን እንኳን እንደዚህ አድርጎ ቀይሮ ጻድቅ ሲሰማው ፊቱን አይተኸዋል? እዛ ቪዲዮ ላይ ኤልያስ ምናምን ኦሪት ዘፍጥረት 6 ላይ ያለውን አትቀበለውም ነው ተውከው? እኔማ የእግዚአብሔር ቃል የአምላኬ ቃል አይደል? እንዲያውጥቼ እኮ ነው እየነገርኩህ ያለሁት። አንተ ግን እነማን ናቸው የእግዚአብሔር ልጆች የተባሉት? መላእክት ናቸው ብለሃል። አንዱም ቦታ ላይ ግን ልታመጣ አልቻልክም። ኖ እነዚህ ሰዎች ምንድን ናቸው ለአንተ? የትኞቹ ሰዎች ሳይሆኑ እነዚህ የእግዚአብሔር ልጆች የተባሉት ነው? እነዚህ የእግዚአብሔር ልጆች የተባሉት ኦሪት ዘፍጥረት ላይ ያሉት እነዚህ የእግዚአብሔር ልጆች የተባሉት የእግዚአብሔር መንፈስ ያለባቸው ልጆች ሰዎች ናቸው። ሰዎችን የወለዱት ማለት ነው። ምንድን ናቸው? አድምጠኝ። የእግዚአብሔር መንፈስ ያለባቸው ሰዎች ናቸው የእግዚአብሔር ልጆች የተባሉት። ከዛ እነሱ ግዙፍ ሰው ነው የሚወልዱት ነው? አድምጠኝ። ጠየከኝ አይደለ? ግዙፍ የሚውለዱ ጥቃቅን የሚውለዱ በመጀመሪያ እነማን ናቸው ብለህ አልከኝ አይደል? እኔን ሰማኝ። ጴንጤ ቤት ነው የመጣኸው። እነዚህ የእግዚአብሔር ልጆች የተባሉት ለምንድን ነበረ ግዙፍ ሰው የወለዱት? አድምጠኝ። ከሌሎች ካልሆነ ታች ትወርዳለህ። ብራዘር ጥያቄ ጠይቀሃል አይደል? እያወራሁ ነው። ለምንድን ነበር አጫጭር ሆኑ ወፋፍራም ሆኑ ገዘፉ አይደለም፣ ቁመታቸው ላይ አይደለም። በመጀመሪያ የእግዚአብሔር ልጆች የተባሉት እነማን ናቸው ብለህ አልከኝ አይደል? እነዚህ የእግዚአብሔር ልጆች የተባሉት የእግዚአብሔር መንፈስ ያለባቸው ሰዎች ናቸው። የታለ የእግዚአብሔር መንፈስ ያለባቸው ሰዎች ናቸው ብሎ የሚለው ብለህ ካልከኝ የሰው ልጆች የተባሉት የእግዚአብሔር መንፈስ የሌለባቸው ሰዎች ናቸው። የእግዚአብሔር ልጆች የተባሉት ግን የእግዚአብሔር መንፈስ ያለባቸው ሰዎች ናቸው። ሁለቱም ሰዎች ናቸው። ግማሾቹ የእግዚአብሔር መንፈስ የሌለባቸው የሰው ልጆች ተብለው ተጠርተዋል። የእግዚአብሔር መንፈስ ያለባቸው ግን የእግዚአብሔር ልጆች ተብለው ተጠርተዋል። የቱ ጋር እንደዚያ ይላል? የእግዚአብሔር ልጆች ብሎ የሚለውን ይኸው እዚህ ጋር ይዩት ወንድሞች እናቶች። ኦኬ። እግዚአብሔርም እርሱም ሥጋ ነው፣ ዘመኖቹም 120 ዓመት ይሆናሉ አለ። አየህ፣ መንፈሴ ለዘላለም በሰው ላይ ምን አይኖርም። ኦኬ፣ ዘመኑም ጥቂት ነው 120 ዓመት ይሆናልና ብሎ አለ ይላል። ይሄ የአምላክ የእግዚአብሔር መንፈስ የነበረባቸው ሰዎች ናቸው እግዚአብሔር ልጆች የተባሉት እንጂ መላእክት አይደሉም። ከየት ወዴት አገናኝታችሁ ነው የምታወሩት? መንፈሱማ ሁሉም ሰዎች ላይ እኮ እንደነበረ ነው። እዚህ የለም አይልም። ቃየል ላይ የእግዚአብሔር መንፈስ ነበር። አንድ ባንድ እያነበብ ነው እንሂድ። አድመጠኝ ብራዘር። ቃየልን ታውቀዋለህ? አልነበረም ይላል። ቃየልን ታውቀዋለህ ወይ ወንድሜ? አውቀዋለሁ። ቃየል ላይ የእግዚአብሔር መንፈስ ነበረ? አውቀዋለሁ። አልነበረም ይላል ወይ? አድመጠኝ፣ የጠየቅኩህን መልስልኝ። ቃየል ላይ የእግዚአብሔር መንፈስ ነበረ ወይ? በሁሉም ሰዎች ላይ አለ ብለሃል። ቃየል ላይ የእግዚአብሔር መንፈስ ነው ወንድሜ? እየሰማኝ ነው? ካልሆነ ምንም አላዋቂነትህን ለማስጣት ከሆነ እንትን አትበል። ቃየል ላይ አንተ በሰዎች ሁሉ ላይ እግዚአብሔር መንፈስ ነበረ ብለሃል። ኦኬ፣ ቃየል ላይ እግዚአብሔር መንፈስ ነበረ? የለህም ብራዘር። እሺ፣ በሌለህ ላይ ዝም ብሎ መድከም ነው የሚሆነው። እነኝህን ሰዎች ታውቃቸዋለህ? አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ መቱሳላ፣ ላሜህ፣ ኖህ ታውቃቸዋለህ? እነኚህ ሰዎች ምዕራፍ 10 ደግሞ እዚህ ደግሞ ስንሄድ ኖህ ሴምና ካም ያፌትን ወለደ። ከሴም ነገድ ደግሞ አርፋክስድ፣ ቃይናን፣ ሳላ፣ ኤቦር፣ ፋሌቅ፣ ራግው፣ ሴሮህ፣ ናኮር፣ ታራን፣ አብርሃም። እነዚህ ታውቃቸዋለህ? እነዚህ ሰዎች ኦኬ። እነዚህ ሰዎች እነዚህ አባቶች የዘር ሐረግ ናቸው። አቤት ወንድሞቼ፣
የእግዚአብሔርን ቃል ከማያውቅ ትውልድ ጋራ ከመናገር የበለጠ የሚያደክም ነገር የለም። ወንድምነት ዳኒ ካለ ተቀበለኝ። የስ ወንድምነት አለው ተቀበለኛ አለው። ጸጋ ይብዛል። እውነት ነው። በተለይ ደግሞ ለማወቅ እንኳን ሬዲ ካልሆነ ሰው ጋር ቢያንስ አለማወቁን አይቶ እንደው ለማወቅ በጣም አድካሚ ነው እና አትሊስት አለማወቅን ማወቅ እንኳን ጥሩ ነገር ነው እና ጸጋ ይብዛል። እሺ ወዳጄ ከኦርቶዶክስ ነው የመጣው አይደል? ወንድም አለ ሊሃንተ ብራዘር ወዳጅ ወይ ዳኒ እንዴት ነህ? አለሁ እግዚአብሔር ይመስገን። ከኦርቶዶክስ ነው የመጣው። የሚጠቅመን ነገር ደግሞ ትንሽ ኦርቶዶክስ ኢየሱስን በማመን የዳኑ ሰዎች ናቸው። በትክክል ኢየሱስን በማመን ድነዋል። እርግጠኛ ነህ? እስኪ ዳኒ አንድ ጥያቄ ልጠይቅ። እስኪ እርግጠኛ ነህ ወይ ብራዘር? ጀመርከው እኮ ወዳጅ። ወዴት ነው? ወደ ኋላ። እሺ ትቀጥላለህ። እርግጠኛ ነህ ብያለሁ። አንድ ጥያቄ ልጠይቅ። በቃ እሱ ላይ ነው የምንቀጥለው። እሱ ላይ ነው የምንቆየው። አይዞህ ብራዘር፣ አትደንግጥ። ገና ከመጀመሪያው አትደንግጥ ብራዘር። ችግር የለውም። የሚያስደነግጥ መበርታት ነው። ቆይ አልጨረስንም። ስንጨርስ ደግሞ ትጠይቀኛለህ። በጣም ለመመለስ እርግጠኛ ነኝ ወዳጅ። እሺ ኢየሱስን በማመን ድነናል። እሺ አይ በኋላ ደነግጥልሃለሁ፣ ግን አሁን እንትን አንድ ጥያቄ ልጠይቅ። አሁን ገና ጥያቄ ስትጀምር ገና የመጀመሪያ ጥያቄ ላይ መደንገጥ የለብህም ወዳጅ። አሁን ሀሳብ ላይ እንቆይ፣ እንቀጥል። እንዳልዳንክ ላሳየው። አሁን አልደነገጥኩም። ቆይ በኋላ አልደነገጥኩም እኮ እንዳልዳንክ ላሳየው። አሁን አልቀበልህም ጥያቄ ብራዘር። ገና ይሄ የመጀመሪያ ጥያቄ ነው። ገና ነው። ስንጨርስ ደግሞ ጠይቀኛለህ። ችግር የለም መልስልሃለሁ። እንደ አንድ ኦርቶዶክሳዊ ኢየሱስን በማመን ድኛለሁ ብላ ድኛለሁ ስትል ምን እያልከኝ ነው ያለው? ልጻፍልህ እንዳትክደው በኋላ። ድኛለሁ ስትል ምን እያልከኝ ነው ያለው? ዳኒ አንድ ጥያቄ ልጠይቅና ከዛ በኋላ ትጠይቀኛለህ የፈለግከውን። እውነት በፍጹም ጀምረሃል። አሁን እንቀጥል። ድኛለሁ ስትል ምን እያልከኝ ነው ያለው? ምን አለበት ብጠይቀው? ወንድም አይደለም እንዴ? እንዳልዳንክ ካሳየው በኋላ ትጠይቀኛለህ። አሁን ድኛለሁ የሚልም ትምከትህን እንዳልዳንክ ላሳየ ስለሆነ ማለት ነው። ድኛለሁ ስትል ምን እያልከኝ ነው ያለው? እኔ አምኛለሁ። በቃ አሁን አሳይተኸኛል። አሁን ገና አላመንክም ብራዘር። በትክክል ድኛለሁ ወይ ዋሽቼ ነው በለኛ። ተሳስቼ ነው ዋሽቼ ነው በለኝ። ለአንተ እኮ ነው ያመንኩልህ። ለአንተ አመንኩልህ። ለእኔ አይደለም እምነትህን ነው የፈልገው። ለእኔ ብለህ ለምን ታምናለህ? ለእኔ ብለህ አለም ኦርቶዶክስ ሆንከው ለራስህ ብለህ ነው እንጂ እሱማ ታዲያ ካሳየኸኝም በኋላ እኮ አላምንም እኮ። ለአንተ ደስ እንዲል ካልሆነ በስተቀር እምነትህን ነው የጠየቅኩህ ወንድም አለም። በትክክል አዎ ድነዋል ብለሃል። እርግጠኛ ነህ? የኔ መልስ የፈለግከው ለአንተ የሚሆን መልስ መልስልህ። እምነትህን ብራዘር። ልክ ነው ወይ? እርግጠኛ ነው ወይ? ድነዋል አለን ብራዘር። ድነዋል ማለት ምን ማለት ነው? ከምንድን ነው የዳንከው? ሲኦል ከመግባት ነው። ሲኦል ከመግባት አድርገው ብዬ ነው። እንዲህ ነው እንደዛ ነው ማብራራት ምናምን ጊዜ ከመውሰድ። እሺ ሰምታችሁታል። ኦኬ ሲኦል ከመግባት ነው የዳንከው። ጽፌልሃለሁ በደንብ። ወዳጃችን ሲኦል ከመግባት ነው የዳነው እንዳትረሱ። አሁን ሲኦል አይገባም ማለት ነው። ኦኬ
ሲኦል እንዳትገባ ወይ ደግሞ ከሲኦል የዳንከው ምን አድርገን? አመኜ ተጠምቄ ስጋና ደሙ ስጪ እሺ ስጋ ደሙን ወስዱ እንዳትረሱ። አምነሃል? አምኛለሁኝ። ተጠምቀሃል? እንዳትረሱ የሚለው አልጻፍከውም። እሺ ተጠምቄያለሁ። ስጋ ደሙን ወስደሃል? እሺ ዛሬ ብትሞት ገነት ነው ወይስ ሲኦል ነው የምትገባው? ገነት። ዛሬ ብትሞት የት ነው? ገነት። ገነት አለ። ሰምታችሁታል። ኦርቶዶክስ ሰው የሚድነው በእምነት ብቻ ብላ ታስተምራለች? አታስተምርም። ከዚህ ውስጥ ስራ የትኛው ነው? መልካም ስራ ነው የምትለው? ከዚህ ውስጥ ስራ የትኛው ነው ብራዘር? መጠመቅ ወይስ ስጋ ደሙን መውሰድ ነው? ሳይሆን ጌታ ተቀብሏቸው ነው። ተቀብሎ ሚውት አድርጋ አውራጅ ላስታውስ የለኝም ምን ያልመልስም ነው ያልከውና አሁን ሚውት አድርግ። ቴንኪው እኛ እናውራው መልሳለን። አየ ህፃናትን ከጠየቅ ስለ ህፃናት የምታወራ ከሆነ አትከልክሏቸው መንግስተ ሰማያት ለእንደነሱ አይነት ናትና ብሎ ጌታችን ኢየሱስ ክርስቶስ ህፃናትን መንግስተ ሰማያትን ለነሱ እንደተገባ ነግሮናል። እዚህ ስለ ህፃናት የምታወራ ከሆነ ጌታን ተቀብሎ ሳይሆን ልጄ እግዚአብሔር ራሱ ተቀብሎት መንግስቱን የሚወርሰው ህፃናትን ጌታን የተቀበለው ለምን? እምነት ከመስማት ስለሚመነጭ መስማትም በእግዚአብሔር ቃል ስለሆነ በቃሉ መሰረት ስለሆነ ህፃናት የቃሉን እውነት ሰምተው በመስማት እምነትን ዴቨሎፕ ማድረግ ስለማይችሉ ገና ስለሆኑ እዚህ እግዚአብሔር ምን አድርጓቸዋል? ተቀብሏቸዋል። እምነትን አፕላይ ማድረግ አትችልም። ጌታ ራሱ ምን አለ? አትከልክሏቸው። ወደ ማን? ወደ እኔ ይመጡ ዘንድ መንግስተ ሰማያት ለእንደነሱ አይነት ናትና ይላል። ስለዚህ ስለ ህፃናት የምታወራ ከሆነ ጌታ ራሱ እንደተገለጠ እንደተናገራቸው እንደተቀበላቸው በግልጽ መጽሐፉ ይናገራል። አንተስ ካልከኝ እኔ ግን ህፃን አይደለሁም። የዳንኩት ጌታ ኢየሱስ ክርስቶስን የህይወቴ ጌታና ዳኝ አድርጌ ተቀብየው ነው። ማስረጃ አለ? አዎ አለኝ። እስቲ ማስረጃ ስጠን። እኛ ጴንጤዎች ነን። ይኸው የዳንበትን እውነት ላሳይ፣ እንዴት እንደዳነን ማለት ነው። ከእናትና ከአባት ወርሰህ ነው? አይደለም። ከእናትና አባት ንብረት ትወርስ ይሆናል እንጂ ኢየሱስ ክርስቶስ በማመን የሚገኘውን ድነት አትወርስም። ብራዘር የእግዚአብሔር ቃል ምንድን ነው የሚለው? ከእናትና ከአባት የዘላለም ሕይወትን ትወርሳለህ ይላል። ልክ እንደዘ አይልም። እንዴት እንደ ዳንን እናሳይ። ይኸው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታመን ትድናለህና። ይሄ ቃል ነው በእኔ ሕይወት የተፈጸመው። ኢየሱስ ክርስቶስ ምን እንደሆነ ጌታ እንደሆነ በአፌ መስክሬ እግዚአብሔርም ከሙታን እንዳስነሳው በልቤ አምኜ ድኛለሁ። ለምን? ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ይላል። ሰው ብሎ የሚያወራው ስለ ሕፃናት አይደለም። ሕፃናት በልባቸው የማመን ደግሞ በአንደበታቸው የመመስከር ሕይወት ውስጥ አይደሉም፣ ገና ናቸው። እያወራ ያለው በልቡ አምኖ መመስከር ስለሚችለው ስለኔና ስለአንተ ነው የተናገረ ያለው። መጽሐፉ በእርሱ የሚያምን ሁሉ አያፍርም ይለናልና እኛ ዛሬ ብንሞት የማናፍርበት ምክንያታችን ባመንነው በክርስቶስ ኢየሱስ የተነሳ ነው። ስራችን አይደለም፣
ስራቸው አይደለም፣ ምግባራችን አይደለም፣ ምግባራቸው አይደለም። ያመነው ጌታ የሚያሳፍር ጌታ አይደለም። አየህ፣ ሰው ብዙ ነገር አምኖ ሊያፍር ይችላል። እኛ ግን ያመነው የሚያሳፍር ጌታ አይደለም። መጽሐፉ ሲናገር በእርሱ የሚያምን ሁሉ ነው የሚለው። አንዳንዶች አይልም ብራዘር። በኢየሱስ የሚያምን ሁሉ አያፍርም። ዛሬ ቢሞት የት እንደሚሄድ ጠንቅቆ ያውቃል። ዛሬ ብንሞት ሁላችን የማያሳፍር